ፍቅሩ ይነዳል በልቤ ፍቅሩ ይነዳል በልቤ ኢየሱሴ እንዳረሳ ግድ ይለኛል ውለታ። ሃሌሉያ! ምን አይነት ፍቅር ነው! ድንቅ ፍቅር! ኢየሱስ ይመስገን፣ ኢየሱስ ይባረክ። እንግዲህ አገልግሎት መስዋዕትነት ነው። መስዋዕትነት ይጠይቃል አገልግሎት። ጊዜ መሰዋት፣ ገንዘብን መሰዋት፣ ሃሌሉያ፣ ጉልበትን መሰዋት። ኢየሱስ ይመስገን። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል ይላል። ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ወንጌልን ከኋላ የሚደግፍ ከወንጌላዊው ጋር ዋጋውን እኩል ይካፈላል። ታምናላችሁ? የትምህርቴ ርዕስ የፍቅር ምላሽ ይላል። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ሃሌሉያ! ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ሃሌሉያ! ጌታ ኢየሱስ ይባረክ፣ ኢየሱስ ይባረክ። ቁጥር 6 ደግሜ ላንብበው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ኢየሱስ ይባረክ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዴት አይነት ፍቅር ነው ይሄ! በጣም ለየት ያለ ፍቅር ነው። ኢየሱስ ይባረክ። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ስለ ቸር ሰው እንኳን እንደው ለጥሩ ሰው እንኳን ሊሞት የሚችል ምናልባት ለጥሩ እንኳን ምናልባት ይገኝ ይሆናል። ለኃጢአተኛማ፣ ለበደለኛማ፣ ለፍርደኛማ የሚሞት ከየት ይመጣል? የኢየሱስ ፍቅር ልዩ ነው። ሃሌሉያ! ዛሬ ትንሽ እንደው የኢየሱስን ፍቅር እንድናይ ነው የሚሰማኝ። መለስ ብለን እንደው እንድናሰላስለው፣ እንድናስበው በምን አይነት ፍቅር እንደወደደን፣ እንዴት አድርጎ ልጆቹ እንዳደረገን አንዴ መለስ ብለን እንድናስብ ይሰማኛል። ጌታ ኢየሱስ ይመስገን፣ ኢየሱስ ይባረክ። የትምህርቴ ርዕስ የፍቅር ምላሽ ይላል። ኢየሱስ ይባረክ። የፍቅር ምላሽ። ሃሌሉያ! ጌታ ኢየሱስ ይባረክ። እንግዲህ በዚህ ጊዜ በዚህ ዘመን ባለግንበትም አካባቢ ይሁን በየትም ስፍራ ብዙ ሰዎች ያሳዝናሉ። በፍርድ መንፈስ አይደለም የምናገረው፣ የራሳቸውን ጽድቅ ለማከማቸት በጣም ብዙ ይደክማሉ። በጣም ብዙ ይወጣሉ፣ ይወርዳሉ፣ ይራባሉ፣ ይጎሳቆላሉ የራሳቸውን ጽድቅ ለመፈጸም። በየአማልክቱ ስም ብዙ ደክመው ለፍተው ድግስ አዘጋጅተው ይዘክራሉ ነው የሚባለው፣ ወይም ደግሞ ያከብራሉ። ብዙ ይደክማሉ። እኛን ግን ኢየሱስ ወደደ። በእውነት እነዚህ ሰዎች እኮ ሲነገራቸውም ብዙ እሺ አይሉ። ኢየሱስ እንዴት ረዳኝ፣ እንዴት ረዳኝ፣ እኔ እንዴት ልቤ ተከፍቶ ይሄን እንድቀበል ረዳኝ፣ እንዴት አድርጎ ወደደኝ፣ እንዴት አድርጎ ልጁ አደረገኝ። ጌታ ኢየሱስ ይመስገን። ድንቅ ፍቅር የኢየሱስ ፍቅር
በየትም የትም የሌለ ድንቅ ፍቅር። ሃሌሉያ ሃሌሉያ፣ ኢየሱስ ይመስገን። እኛ ግን ዛሬ ጌታ ኢየሱስ ይባረክ የወደደንን አምላክ ለዚህ ፍቅር ምላሻችን ምንድን ነው? የፍቅር ምላሽ አያስፈልገውም እንዴ? ምላሽ ያስፈልገዋል። ኢየሱስ ይባረክ። ሰው እንኳን ሰውን ወድሃለሁ ሲል እኔም ወድሃለሁ ማለት ምላሽ ያስፈልጋል አይደል? ኢየሱስ ይባረክ። እዚህ ሀገር ደስ ይለኛል። አይ ላቭ ዩ ሲባል አይ ላቭ ዩ ቱ ይባላል። ጌታ ኢየሱስ ይመስገን። እንግዲህ ኢየሱስ እንዲህ ከወደደን ደግሞ እኛ ደግሞ እንዴት ነው ልንወልደው የሚገባው? ሃሌሉያ ሃሌሉያ። የወደደንን አምላክን እንዴት እንውደደው? ምን ምላሽ እንስጠው? ኢየሱስ ይመስገን። ማምለክ፣ ማመስገን፣ መዘመር። አሜን። ኢየሱስ ይባረክ። ይህ ሁሉ የፍቅር ምላሽ ልማድ አይደለም፣ ማድረግ ስላለብን አይደለም። ትክክለኛው ነገር ግን የፍቅር ምላሽ። ሃሌሉያ። የወደደንን አምላክ ስለምንወደው ነው ምናመልከው፣ ምናመሰግነው፣ ምናከብረው። ኢየሱስ ይመስገን። ራሳችንን የምንሰጠው። ሃሌሉያ። ይሄ ፍቅር አይደብዝብን፣ ይሄ ፍቅር አይቀንስብን። እውነት ዘማሪዋ ፍቅር በልቤ አለ እየበዛ እየጨመረ እንደዛ ይሆንልን ለሁላችን። ጌታ ኢየሱስ ይመስገን። ኢየሱስ ይባረክ። እንደገና ደግሞ የወደደን በዘላለም ፍቅር። የሚገርም ነው በጣም በዘላለም ፍቅር። አንዳንዴ ሰው የተወሰነ ጊዜ ሊወደን ይችላል፣ ቆይቶ ደግሞ ይጠላናል፣ ወይ ሰለቸናል፣ ወይ ሌላ ወይ ሌላ። ኢየሱስ በዘላለም ፍቅር ይወደን። ኤርምያስ ምዕራፍ 31 ላይ በዘላለም ፍቅር ወድጄሻለሁ። አሜን። እኔን በዘላለም ፍቅር ወድጄሻለሁ ይለኛል ኢየሱስ እያንዳንዳችንን ይላል። ሃሌሉያ። ኢየሱስ ይባረክ። አቤት አቤት፣ ምን አይነት ፍቅር ነው! ምን አይነት ፍቅር ነው! ኢየሱስ ይመስገን። እንግዲህ ለዚህ ፍቅር ምላሽ ዛሬ ማስተምረው ወይም ማስታወሳችሁ ማታውቁት ነገር አለ ስለ አገልግሎት። አሜን። አገልግሎት በፍቅር አገልግሎት ኢየሱስን ስለምንወደው ኢየሱስ ስለወደደን እኛም ስለምንወደው እናገለግለዋለን። ጌታ ኢየሱስ ይመስገን። ማመስገን ማምለክ ይበቃል። ለእንዲህ አይነቱ ፍቅር ይበቃዋል። ከዘመርኩለት ይበቃዋል። ካመልኩ ይበቃዋል። ቸርች ከሄድኩ ያሰኛል። ይህ ፍቅር በፍጹም ኢየሱስ ይባረክ። ወደዚህ እውነት ስመጣ 17 ዓመቴ ነበር። ቲኔጀር ነበርኩ እና ኢየሱስ ይባረክ። ኢየሱስ ይህን እውነት ሲገልጥልኝ በጣም የተለየ ፍቅር መንፈስ ቅዱስ ስሞላ ልዩ ፍቅር ነው ውስጤ የገባው እና እጠይቃቸዋለሁ አገልጋዮችን፣ ኢየሱስ እንደዚህ ወደደኝ፣ እንደዚህ ያዳነኝ፣ ምንድነው ማደርግለት? እሱ ምንም አይፈልግም፣ ምስጋና ብቻ ነው ይሉኛል። ኧረ አይበቃውም ምስጋና፣ እኔ አልበቃኝም ነበር። አይበቃውም፣ ሌላ ነገር የለም ይሉኛል። ለምን እንደሆነ አላውቅም። አንድ ቀን ግን ኢየሱስ ሲረዳኝ ቢሾፕ ተክለማርያም ቤት ሄጄ ሳሎን ውስጥ የሆነ ነገር አየሁ። በካርቶን ጥጥና እንዝርት፣ እናቶች ታውቃላችሁ፣ ሹራብ መስሪያና የሹራብ ክር በአንድ ካርቶን፣ የጥልፍ ክርና የጥልፍ ጨርቅ በአንድ ካርቶን ተቀምጧል። ሙሉ አየሁኝና ለየት ይላል እንግዲህ ከቤት ዕቃ። ምንድነው ይሄ አልኳት ትርቅነሽን። እዚህ ይኸውልሽ እህቶች ይሄን እየሰሩ እየሸጡ ገንዘቡን ለቤተ ክርስቲያን ያስገባሉ፣ ኢየሱስን እንደዚህ ያገለግላሉ አለች። እንዴ እንደዚህ ይቻላል? አዎ እኔ መግባት እችላለሁ አልኳት። ልጅ ነሽ ግን ከፈለግሽ ትቻለሽ አለች። ኢየሱስ ይባረክ። የዛን ቀን እዛ ቤት የቆየውባትን ደቂቃ በአጋጣሚ ሁሉንም ነገር መስራት እችል ነበርና
እሷ እንደውም እህቶች ቀርተው በጣም ትንሽ አዝና ነበርና ፈትሉን ትንሽ ፈተልኩ፣ ጥልፉን ትንሽ ሰራው፣ ሹራቡን ትንሽ ሰራው። ኢየሱስ ይመስገን። በጣም ደስ አለኝ እጅግ በጣም። ጌታ ሆይ መንገድ ስለሰጠኝ በር ስለከፈትክልኝ አመሰግናለሁ ብዬ የእናቶችን አገልግሎት እንደዚህ ጀመርኩ። በ17 ዓመቴ ከእናቶች ጋር እስከ ዛሬ ድረስ አገለግላለሁ። ኢየሱስ ይመስገን። ሃሌሉያ። የአገልጋይ ሚስት ነኝ። ከባለቤቴ ጋር አገለግላለሁ። ነገር ግን የእናቶችን አገልግሎት እስካሁን አገለግላለሁ። እዚህ ጉባኤ ውስጥ ብዙ ወጣት ልጆች አላችሁ፣ በቤተ ክርስቲያን ያደጋችሁ እናቶቻችሁ አገልግሎት እያሉ ሲሮጡ፣ ሃሌሉያ፣ ከኔም ጭምር ማለት ነው። የበፊቱ አገልግሎት ደግሞ በጣም ከባድ ነው። እርጉዝ ነኝ የለ፣ ህፃን ልጅ አለኝ የለ፣ ምክንያት የለም። በቃ ኢየሱስ ይመስገን። እና ምናልባት እናቴን አጣኋት በአገልግሎት ምክንያት፣ ጊዜዋን ወሰደብኝ አትሉም? ግን ትንሽም ካላችሁ ዛሬ የተባረካችሁት በዛ ምክንያት ነው እላችኋለሁ። አሜን። ኢየሱስ ይባረክ። በዛ ምክንያት ነው የተባረካችሁት። እናታችሁ እዛ አገልግሎት ጋር ስለሮጠች ነው። ኢየሱስ ይመስገን። የፍቅር ምላሽ። ሃሌሉያ ሃሌሉያ። ጌታ ኢየሱስ ይመስገን። ሁለተኛ ቆሮንቶስ ምዕራፍ 5። እንግዲህ ኢየሱስን አሁን ወደ እናቶች አገልግሎት ገባው። ግን ኢየሱስን እንደዚህ ወደደንን አምላክ እኛም የምንወደውን አምላክ ምን እናደርግለት ስንል ምንድነው የሚወደው ብለን እናስብ። ኢየሱስ ከምንም በላይ ምንድነው የሚወደው? ምን ስናደርግለት ነው የሚወደው? ከሰማይ ክብሩን ትቶ ያስወረደው፣ ራሱን ዝቅ አድርጎ በመስቀል ላይ ያሉ ሁሉ መከራ እንዲቀበል ያደረገው አንድ ትልቅ ነገር አለ። የነፍሳት መዳን አይደል? ከምንም በላይ የሚያስደስተው ነገር ይሄንን ነው። ኢየሱስ ይባረክ። በዚህ ስራ ላይ ስንሳተፍ፣ በሰጠን ጸጋ ስንሳተፍ እሱ ደስ የሚለውን ነገር እያደረገን ነው ማለት ነው። ሃሌሉያ። ኢየሱስ ይባረክ። ኢየሱስ ይባረክ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሃሌሉያ። ኢየሱስ ይባረክ። ለእኛም የማስታረቅን ቃል አኖረ አለ ሐዋርያው ጳውሎስ ነው። ኢየሱስ ይመስገን። ይሄ ወንጌል የማስታረቅ ቃል ይባላል። ሰውንና እግዚአብሔርን የማስታረቂያ ቃል ነው ወንጌል። ኢየሱስ ይባረክ። ይሄን በእኛ አኖረ አለ ሐዋርያው ጳውሎስ። ጌታ ኢየሱስ ይመስገን። ግን ለአገልጋዮች ብቻ የተሰጠ ነገር ግን አይደለም። ጌታ ኢየሱስ ይመስገን። ያው እያነበብን እንሄዳለን። ኢየሱስ ይመስገን። አንደኛ ቆሮንቶስ ምዕራፍ 12 ላይ አነባለሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ጀምሮ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስን ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሃሌሉያ። እግዚአብሔር ለቤተ ክርስቲያን ነቢያትን፣ ሐዋርያትን፣
ኢየሱስ ይባረክ። ወንጌል ሰባኪዎችን አስተማሪዎችን አድርጓል። እዚህ ጋር አንድ አለች እርዳታንም ይላል። ሃሌሉያ ጌታ ኢየሱስ ይመስገን። እንግዲህ ነቢይ ለመሆን ጥሪ ያስፈልጋል። አስተማሪ ለመሆን ጥሪ ያስፈልጋል። ወንጌል ሰባኪ ለመሆን ጥሪ ያስፈልጋል። እቺ እርዳታ የምትባለው ነገር ግን የትኛውም ሰው ሊሳተፍባት የምትችል ቦታ ናት። ኢየሱስ ይባረክ። እግዚአብሔር ለሁላችንም የሰጠን ቦታ ነች። አሜን። ኢየሱስ ይባረክ። አገልጋዮች ወንጌልን ብቻቸውን አይሰብኩም፣ እርዳታ ያስፈልጋቸዋል። አሜን። ኢየሱስ ይመስገን። እንግዲህ እነዚህ በቤተ ክርስቲያን እግዚአብሔር የሰጠን የአገልግሎት ክፍሎች ማለት የአባቶች አገልግሎት፣ የእናቶች አገልግሎት፣ የወጣቶች አገልግሎት፣ የጸሎት አገልግሎት፣ እነዚህ ሁሉ የእርዳታ አገልግሎቶች ናቸው። አሜን። ጌታ ኢየሱስ ይመስገን። ኢየሱስ ይባል። ለዚህ ነው ኢየሱስ በምድር ላይ በሚመላለስበት ጊዜ በስጋ ወንጌልን እየሰበከ በየከተማው በየመንደሩ ሲዞር ሉቃስ 8 ላይ ኢየሱስ ይባረክ። እናንብበው እስቲ፣ ደስ ይላል በጣም። ሉቃስ 8 ከቁጥር 1 ከዚህም በኋላ እየሰበከና ስለ እግዚአብሔር መንግስት የምስራች እየተናገረ በየከተማይቱ በየመንደሩም ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ሃሌሉያ። ኢየሱስ ወንጌልን እየሰበከ ከ12ቱ ጋር ሲዞር እነዚህ ሴቶች ደግሞ በገንዘባቸው ያገለግሉት ነበር። በገንዘባቸው ይረዱት ነበር። ወይ ጉድ! ኢየሱስ ምን አጥቶ ነው? ምን አጥቶ ነው? የምድርን ሀብት በሙሉ ወደ ራሱ እና ቢለው የሚመጣለት እኮ ነው አይደል? ግን ለነዚህ ሴቶች ውለታው ላለባቸው፣ አያችሁ፣ ከውለታ የተነሳ ነው። ኢየሱስ ጠይቋቸው አይደለም እኮ፣ ከውለታው የተነሳ ከበሽታ ከልዩ ልዩ ደዌ ከአጋንንት እስራት ነፃ ስላወጣቸው ያ ፍቅር ግድ ብሏቸው ቀስቅሷቸው በገንዘባቸው ያገለግሉት ነበር ይላል። ሃሌሉያ። ይሄ የእርዳታ አገልግሎት ይባላል። አሜን አሜን። ኢየሱስ ይመስገን። ኢየሱስን እንደዚህ ያገለግሉ ነበር ሴቶቹ። እናቶች እንኳን ደስ አለን፣ እንኳን ኢየሱስ በር ከፈተልን። የኢየሱስ ፍቅር የያዛችሁ እናቶች ምን ትጠብቃላችሁ? ትንሽ እንኳን የኢየሱስን ውለታ መክፈያ መንገድ አለ እዚህ ጋር። ኢየሱስ ይባረክ። ኢየሱስ ይመስገን። ሐዋርያት ሥራ ምዕራፍ 2 ቁጥር 43 ላይ የዳኑት ሁሉ ያላቸውን በሙሉ ሸጠው በሐዋርያት እግር ስር ገንዘባቸውን አኖሩ ይላል። ሁሉም አብረው ነበሩ ይላል። ኢየሱስ ይባረክ። እና ሁልጊዜም ወንጌል ሲሰበክ ገንዘብ ያስፈልጋል አይደለም? ኢየሱስ ይባረክ። አሁን አይደለም ገንዘብ ማለት ገንዘብ አዋጡ፣ እንደዚህ አገልግሉ፣ መክሊት ስሩ ማለት የተጀመረው አሁን ሳይሆን ያኔ ገና ከጅምሩ ቤተክርስቲያን ስትጀመር። አሜን። ኢየሱስ ይባረክ። ገንዘባቸውን አምጥተው በሐዋርያት እግር ስር አኖሩ። ምንድነው እንዲያረጋቸው እነዚህ ሰዎች? ፍቅር፣ የኢየሱስ ፍቅር፣ ያዳናቸው አምላክ ፍቅር። ሃሌሉያ። እንጂ እነ ጴጥሮስ አልጠየቁም። ጌታ ኢየሱስ ይመስገን። ሳንጠየቅ እናገልግል። እውነት የኢየሱስ ፍቅር ውስጣችን ካልደበዘዘብን እየታየን ከሆነ
ምንም ቀስቃሽ አያስፈልገን። ኢየሱስ ይመስገን። ኢየሱስ ይባረክ። ብዙ ነው። ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብ በሰይፍ ተገደለ፣ ጴጥሮስ ታሰረ። ከዛ በኋላ በቤተ ክርስቲያን ግን ስለሱ አጥብቆ ጸሎት ይደረግ ነበር ይላል። ጸሎትም የእርዳታ አገልግሎት ነው። ኢየሱስ ይመስገን። ሐዋርያት ሥራ ምዕራፍ 12 ላይ ታገኙታላችሁ። ሰዓት እንዳይሄድብኝ ነው ማላነቡ። ነገር ግን በቤተ ክርስቲያን ስለሱ አጥብቆ ጸሎት ይደረግ ነበር ይላል። ጸሎቱ ደግሞ የሚደረገው የት ነው? የዮሐንስ ማርቆስ እናት ቤት ማርያም ቤት ውስጥ ነው። ሃሌሉያ። ብዙ ሰዎች ተከማችተው እዛ ይጸልዩ ነበር። ጌታ ኢየሱስ ይመስገን። የእናቶች ጸሎት ያኔ ነው የተጀመረው። አሜን። እቺ እናት ቤቷን ሰጥታ ነው የተጀመረው። ጌታ ኢየሱስ ይባረክ። በቃ ጸለዩ፣ አጥብቆ ተጸለየ። ቀጥሎ የሚሞት የነበረው ጴጥሮስ ያ ጸሎት አስፈታው። ሃሌሉያ። ያ ጸሎት ከሰማይ መላእክትን አወረደ። እስር ቤቱ ተከፈተ። ጴጥሮስ ወጣ፣ ወንጌል መስበክ ቀጠለ። አሜን። ወንጌል እንዳይሰብኩ አገልጋዮቻችንን የሚያስር ነገር በሙሉ እንዲለቃቸው የተለያየ ነገር እውነት እኛ በጸሎት እናግዛቸው። ጌታ ኢየሱስ ይባረክ። በጣም ትልቅ ነው የእርዳታ አገልግሎት። ሮሜ 15:30 ላይ ላንብበው። 15:30 ሐዋርያው ጳውሎስ እንዲህ አለ፣ ወንድሞች ሆይ ስለኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ። ኢየሱስ ይባረክ። በእግዚአብሔር ፈቃድ በደስታ ወደ እናንተ መጥቼ ከናንተ ጋር እንዳርፍ በይሁዳ ካሉት ከማይታዘዙ እድን ዘንድ ለኢየሩሳሌምም ያለኝ አገልግሎቴ ቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩ። አሜን። እርዱኝ እያለ ነው ሐዋርያው ጳውሎስ ለሮሜ ቤተክርስቲያን። አግዙኝ በጸሎት። እኔ ወንጌል ይዤ እየሮጥኩ ነው፣ እናንተ አግዙኝ። ኢየሱስ ይባረክ። በዚህ መሰረት ነው አሁን ዛሬ እናቶች ኢየሱስ ይመስገን በየአርቡ ለጸሎት ተሰብስበው ለአገልጋዮች የሚጮሁት። በዚህ ከዛ የተጀመረ ነው። አሜን። ኢየሱስ ይባረክ። ምን ያህል እየተጋን ነው ወንድሞች እህቶች፣ ምን ያህል እየተጋን ነው። ኢየሱስ ይባረክ። ኢየሱስ ይባረክ። ሮሜ 16 ላይ የምናውቀው ቃል ሐዋርያው ጳውሎስ ብዙ ስለረዱት ሰዎች እዚህ ጋር ያመሰግናል። ፌቤን አሁን ምን አላት? እህታችን ፌቤንን አደራ ብያቸዋለሁ፣ ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለኔም ለራሴ ደጋፊ ነበረችና። አሜን። ፌቤን ጳውሎስን በጣም ትደግፈው ነበር። ምናልባት በገንዘብ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በሚያስፈልገው ነገር ሊሆን ይችላል፣ በጉልበቷ ሊሆን ይችላል። ኢየሱስ ይባረክ። ደጋፊ ነበረች አለ። ዛሬ የወንጌል ደጋፊዎች ነን። ኢየሱስ ከሰማይ ክብሩን ጥሎ የወረደበትን ጉዳይ እየደገፍን ነው፣ እየረዳን ነው። ጠይቃችኋለሁ። ኢየሱስ ይመስገን። አንዳንዴ አገልግሎት ከፍቅር ላይ ነሳ ይችላል። በሌላ በተለያየ ምክንያት ሰው አገልግሎት ሊጀምር ይችላል። ለምሳሌ አሁን በሐዋርያት ጊዜ ያኔ ሁሉ ሰው ንብረቱን ቤቱን እየሸጠ በሚያመጣበት ጊዜ ሐናንያና ሰጲራ ቤታቸውን ሸጡ ሊያመጡ፣ ሰው ሲያደርግ ስላዩ ማለት ነው። ሰው ሲያደርግ ስላዩ ቤታቸውን ሸጡ። ግን ሸጠው ገንዘቡን ሲያዩት አሳሳቸው። ይሄን ሁሉ አንሰጥም አሉ። ቆይ ግማሹን አስግየት ያውቁታል ብለሽ ነው
ግማሹን ቁጭ እናርግና ግማሹን ይዘን ይኸው በዚህ ሸጥ ነው ቤታችን እንበል። አይ እነዚህ ሰዎች የሚያገለግሉትን ጌታ መጀመሪያ አላወቁም። የሚያገለግሉት ጌታ ያ ገንዘብ ንብረት የተሰጠው ጌታ ጓዳ ውስጥ የምንነጋገረውን የሚያውቅ መሆኑን አላወቁም። ፍቅራቸውን ፍጹም አይደለም። እውነት ለመናገር ከሱ ፍቅር ገንዘብ በልጦባቸዋል። አምጥተው ሰጡ። ግን ይህ አገልግሎት ለበረከት ሳይሆን እነሱንም የሚያጠፋ ሆነ። አንዳንዴ አገልግሎት ለታይታም ሊሆን ይችላል። ዝም ብሏል አይደል? ሌላው ሲያረግ ስለታየ ፍጹም ፍቅር ሳይኖር በልብ እንደዛም ሊጀመር ይችላል። ግን አያዋጣም፣ አይዘልቅም፣ ለበረከትም አይሆንም። ሌላው አገልግሎት በቅድስና ነው የሚገለገለው። ታስተረጉሙት ከፈጠንኩ ይቅርታ እንግዲህ ሞክራለሁ። ሉቃስ ወንጌል ምዕራፍ 1 ቁጥር 74 በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። በምን? በቅድስናና በጽድቅ በፊቱ በእግዚአብሔር ፊት እንድናገለግለው ሰጠን። ሐናንያና ሰጲራ ያው በጽድቅ መገልገል እንዳለበት አላወቁም። ስለዛ ዋሹ። እንዴ ግዴታ እኮ አይደለም፣ ግዴታ አይደለም እኮ በፍቅር ሲሆን አገልግሎት በፍጹም ግዴታ አይሆንም። ዛሬ በግድ አገልግሉ ብዬ እዚህ ጋር ልገፋችሁ ወይም ምንድነው እንዴት ልበል ልቀሰቅሳችሁ በጣም አይደለም። የኢየሱስ ፍቅር በልባችሁ ይንደድና ከዛ የተነሳ እንድታገለግሉ ኢየሱስ ይርዳችሁ ለማለት ነው እዚህ ጋር የቆምኩት። ጌታ ኢየሱስ ይመስገን። እና እነዚህ ሰዎች ተጎዱ። እግዚአብሔር ከዚህ ያድነን። አንደኛ ቆሮንቶስ ምዕራፍ 13 ላይ ያለው ስለ ፍቅር የሚናገረው ቃል ይገርመኛል። ምን ይላል? አንዱ በተለይ ይገርመኛል። አንደኛ ቆሮንቶስ 13 ላይ ቁጥር 3 ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝ። ሰው ድሆችን ሊመግብ ያለውን ሁሉ ቢያካፍል ለካ ካለ ፍቅርም እንደሱ ማድረግ ይቻላል እንዴ? ለካ ይቻላል። ኢየሱስ ምን አለ? ምጽዋት ስታደርጉ በሰዎች ፊት ልትታዩ በአደባባይ አታድርጉት ይላል። ለታይታ የሆነም አገልግሎት ይኖራል ማለት ነው። እዚህ ጋር ፍቅር የሌለበት ባዶ ስጋን ሁሉ ምንድነው? ድሆችን ለመመገብ ያለንን ሁሉ ማካፈል፣ ስጋን ለእሳት መቃጠል አሳልፎ መስጠት። ይሄም ያለ ፍቅርም ይቻላል፣ ሊደረግ ይችላል፣ ግን አይጠቅም። ኢየሱስ ይባረክ። አገልግሎታችን የፍቅር ምላሽ ይሆንልን። ጌታ ኢየሱስ ይባረክ። በፍቅር የተጀመረ አገልግሎት እስከ መጨረሻ ይጸናል። ይገርማችኋል። በእግረ መንገድ ልንገራችሁና አገልግሎት ሁሉ ፈተና አለበት። እውነት ሰው ዝም ብሎ ተቀምጦ ከቤቱ መጥቶ እዚያ አምልኮ ተመልሶ ቤቱ ሄዶ በሳምንቱም እንደዛው አድርጎ ከወንድሞች ከእህቶች ጋር ሳይገናኝ ራሱን ጠብቆ እኔ ቅድስናዬን ጠብቃለሁ ብሎ ቁጭ ያለ ሰው ብዙም ፈተና አይኖርበትም። አለበት በመዳኑ ግን ብዙ አይደለም። አገልግሎት ሲጀምር ግን ሰው ፈተና አለበት። ፈተና ይጀምራል። ለምን? እዛ ጋር መባረኪያ ስፍራ ነው። አሜን።
እዛ ጋር ኢየሱስ የሚያይበት ስፍራ ነው። ስለዚህ ሰይጣን ስለማይፈልግ ፈተና አለበት። ያንን ፈተና ተሻግሮ ግን እስከ መጨረሻው ለመዝለቅ ከምን ሲነሳ ነው አገልግሎት? ከፍቅር። ኢየሱስ ይባረክ። እዚህ ጋር እግዚአብሔር ቃል መኃልየ 8:7 ላይ ብዙ ውሃ ፍቅርን ሊያጠፋት አይችልም። ብዙ ፈተና ፍቅርን ሊያጠፋት ስለማይችል የፈለገ ቢሆን ኢየሱስ ይባረክ የትም አልሄድም ከአገልግሎቴ፣ የጀመርኩትን አላቆምም ያሰኛል። አገልግሎታችን በፍቅር ይሆንልን። አሜን። ኢየሱስ ይባረክ። ኢየሱስ ይባረክ። እነዛ ሴቶች እነዛ ኢየሱስን በገንዘባቸው ያገለገሉ ሴቶች በጣም የሚገርሙ ሴቶች ናቸው። በጣም በፍቅር ነው የጀመሩት። በቃ የጀመሩትም የቀጠሉትም በፍቅር። ኢየሱስ ወደ መስቀል ሲሄድ በጣም ብዙ ሰዎች ነበሩ የሚከተሉት። ወደ ቀራኒው ሲሄድ በጣም ብዙ ወሬ ለማየት ምንም፣ አንዳንዶቹም እንዲሁም በቃላል ይከተሉታል። እነዚህ ሴቶችም አብረው ሐዋርያቱም አብረው ወደ መስቀል ሄዱ። ከዛ ግን ልክ ኢየሱስ መስቀል ላይ ልክ ተሰቅሎ ሚስማሩ ተቸንክሮ ሲያበቃ ሁሉም እያዘኑ ተመለሱ ይላል። የት ጋር መሰላችሁ የምታገኙት? ሉቃስ ወንጌል ምዕራፍ 23 ቁጥር 55 ላይ ከገሊላ ግን የተከተሉት ሴቶች ይላል። ተከትለው ያ ዮሴፍ የሚባል ሰውዬ መጥቶ ታውቁታላችሁ እንግዲህ የኢየሱስን ስጋ ለምኖ እኔ ልቅበረው ብሎ አስፈቅዶ ይዞ ሄዶ እዛ የተቀበረበት ቦታ እስኪያደርግ ድረስ እነዚህ ሴቶች አብረው ናቸው። ከተላሉ በቃ ሞተ፣ በቃ አለቀ የኛ ነገር፣ አገልግሎትስ ምን ያደርጋል፣ መከተልስ በቃ እንመለስ ብለው አልተመለሱ። ሄደው ስጋውን የት እንዳኖሩት አዩ ይላል። አዩና ተመልሰው ወደ መጨረሻው ላይ ምዕራፍ 23 ተመልሰው ሽቱ ገዙ ይላል። አቤት ጉድ! ሽቶ ያው ሞቷል፣ ግን ሊያገለግሉ ገና ሽቶ ገዙ። ተመልሰው ይዘው ምዕራፍ 24 ላይ በሌሊት ተነስተው ወደ መቃብር ስፍራው ሄዱ ይላል። ሽቶ ይዘው አገልግሎታቸውን ይዘው ሃሌሉያ ለወደዱት ኢየሱስ ሄዱ። ከዛ እነሱ ትንሣኤም እንሰማለን ብለው አይደለም፣ እውነት ለመናገር ግድ የለም መቃብሩን ሽቶ እንቀባለን ብለው ነው ሄዱት። ግን ኢየሱስ ተነሳ ተብሎ ትልቁን የምስራች መጀመሪያ ሰሙ። ሄደው እንደውም ለሐዋርያት እንዲነግሩ ተነገራቸው። ሄደው ነገሩ። ሃሌሉያ ኢየሱስ ይባረክ። ከፍቅር የተነሳ አገልግሎት ምንም ነገር ወደ ኋላ አያደርገውም። ምንም ነገር አያደክመውም። አያደክምም እንደ ኢየሱስ ሞተ እኮ በቃ። ደቀ መዛሙርት እኮ ተመልሰው በር ዘግተው ቁጭ አሉ እኮ። እነዚህ ሴቶች ግን አላደከማቸው። ምን አይነት ፍቅር ነው! ድንቅ ፍቅር! ኢየሱስ ይመስገን። ኢየሱስ ይባረክ። እንግዲህ አገልግሎት መስዋዕትነት ነው። መስዋዕትነት ይጠይቃል አገልግሎት። ጊዜ መሰዋት፣ ገንዘብን መሰዋት፣ ሃሌሉያ ጉልበትን መሰዋት። ኢየሱስ ይመስገን። እሺ ልጠይቃችሁ እንግዲህ አሁን ጥያቄ ልጠይቃችሁ። በቀን ምን ያህል ደቂቃ ለወንጌል ትጸልያላችሁ? ለእግዚአብሔር ሰዎች ትጸልያላችሁ? በቀን ምን ያህል ደቂቃ ለነፍሳት ትጸልያላችሁ? እንዴት ሆናችሁ ለነፍሳት ትጸልያላችሁ? ኢየሱስ ነፍሳትን የወደደበት ያ ድንቅ ፍቅር በመንፈስ ቅዱስ በልባችን የፈሰሰው ኢየሱስ በእውነት የነፍሳትን ሸክምና ፍቅር እኮ መንፈስ ቅዱስ ይሰጣል እኮ። እውነት በእንባ እኮ ያጸልያል። እንደ ምጥ እያስማጠ እኮ ያጸልያል። ኢየሱስ ይባረክ።
መንፈስ ቅዱስ በማይነገር መቃተት ይማልድልናል ይላል። ስንቶቻችንን ለመንፈስ ቅዱስ በውስጣችን እንዲማልድ በቀን ጊዜ ሰጠነው? ስንታችንን ስንት ደቂቃ በቀን ሰጥተናል? ትጸልያላችሁ ለአገልጋዮቻችሁ? ኢየሱስ ይባረክ። በዚህ ዘመን እኮ ፌበን የለችም፣ እነ ማርያም እኮ የሉም። ቤተክርስቲያን ግን አለች። ወንጌል ግን ይሰበካል። ከመቼውም ጊዜ በላይ አሁን ይሰበካል። አሁን እኛ ነን ያለነው። ፌበን የለችም፣ እኛ ግን አለን። እህቶች፣ እናቶች፣ እነ ማርያም የሉም፣ እነ ማርታ የሉም፣ እኛ ግን አለን። ዘመኑ የኛ ነው። ኢየሱስ ይመስገን። እነ ጳውሎስ የሉም። ማንን ነው የምንረዳው? ለማን ነው የምንጸልየው? ፓስተር ማርቆስ አለ። ዘመኑ የሱ ነው። ስንቶቻችሁ ለፓስተር ማርቆስ ትጸልያላችሁ? አላውቅም። ሐዋርያው ጳውሎስ ምን አለ? አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ አለ። ስንቶቻችን እንለምናለን? ጌታ ሆይ ለፓስተር ማርቆስ ቃል ስጠው፣ ዛሬ ለሚያገለግለው ወንድም ቃል ስጠው ብለን የምንጸልይ ስንቶቻችን ነን? ኢየሱስን ከወደድ ነው። ኢየሱስ ይመስገን። እዚህ ጸሎት ቤት ነፍሳት መተው እንዲድኑ ኢየሱስን እንዲያዩ አሜን። ከሰው ባሻገር ኢየሱስን እንዲያዩ ስንቶቻችንን በሸክም እንጸልየው? ማን ነው ታዲያ የሚጸልየው? እስቲ ንገሩኝ። ማን ነው እንደኛ ይሄ መዳን የተሰጠው? ማን ይጸልያል? እና እኛ ካልጸለይን ኢየሱስ ይባርካችሁ። ኢየሱስን ከወደድ ነው እውነት የነፍሱ ምኞት የሆነችውን የነፍሱ ምኞት የኢየሱስ የነፍሱ ምኞት የነፍሳት መዳን ነው። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ ይላል አንደኛ ጢሞቴዎስ ምዕራፍ 3 ላይ። በእግዚአብሔር ፊት ደስ የሚያሰኝ ይህ ነው። ጌታ ኢየሱስ ይመስገን። ሌላው ቀርቶ ለነገስታት ለምድር ገዢዎች ጸልዩ፣ ጸጥና ዝግ ብለን እንድንኖር ወንጌል በሰላም እንዲሰበክ ነፍሳት እንዲድኑ ለነሱ እንኳን ጸልዩ። ጌታ ኢየሱስ ይመስገን ተብሎ ተጽፏል። ኢየሱስን ከወደድ ነው ከሰማይ ያወረደውን ትልቁን ዓላማው እንዲፈጽም ነፍሳት እንዲድኑ እንጸልይ። በሚያስፈልገው ሁሉ ለወንጌል በሚያስፈልገው ሁሉ እንርዳ። እናቶች በርቱ። ኢየሱስ ይባርካችሁ። በርቱ። አባቶች በርቱ። አንድ ጥያቄ ተጠይቄ ነበር። የአባቶች አገልግሎት ጧሪ የሌላቸውን ባልቴቶች እና እናት አባት የሌላቸውን ልጆች መርጃ ነው የሚውለው እና እዚህ ሀገር መንግስት ይጦራል፣ እዚህ ሀገር ልጆችንም መንግስት ያሳድጋል፣ ምን ያደርጋል ታዲያ ብለው ጠይቀውኛል። ቤተክርስቲያን ሌላ ኒድ የላትም እንዴ? በግድ እኮ ለዛ ብቻ ይዋል የሚባል ነገር እኮ የለም። ሌላ ቤተክርስቲያን ለወንጌል ስርጭት የሚያስፈልጋት ነገር እንዲደረግበት አባቶች አገልግሉ። እውነት አሜሪካ አገልግሎት አሜሪካ አይቀር፣ ኢትዮጵያ አይቀር፣ ገጠር አይቀር፣ ከተማ አይቀር። ኢየሱስ ይባረክ። አባቶች አገልግሉ፣ ግድ የላችሁ። ገንዘቡን እንግዲህ ለወንጌል ስርጭት ለሚያስፈልገው ነገር አውሉት። እናንተ ግን አገልግላችሁ ተባረኩ። እናንተ ግን አላውቅም እንግዲህ ኢየሱስ ወይ ምን ላርግልህ የምትሉት ነገር ካለ የእርዳታ አገልግሎት ውስጥ ግቡ። ሌላው ምናልባት እግዚአብሔር ጠርቷችሁ ከሆነ እግዚአብሔር ለአገልግሎት መርጧችሁ ከሆነ ከዛው ውስጥ አድርጎ ወደሚገባው ቦታ ይከታችኋል። ኢየሱስ ይመስገን። ነገር ግን በቃ አሁን ምን ችለው ሁላችን ኢየሱስ ይመስገን ያንን እናደርግላችኋለሁ። እንግዲህ ይሄ ነገር ምናልባት
ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነቢይን በነቢይ ስም የሚቀበል የነቢይ ዋጋ ይወስዳል ይላል። ኢየሱስ ይመስገን። አንድ ቀን ቢሾፕ ደጉ ይሄ ጥቅስ እንደው በጣም የሚገርመኝ አለ። አንዳንዴም እንደማናደድ ያደርገኛል አለ። ምክንያቱም እኔ በቃ ደክሜ ለፍቼ ወጥቼ ወርጄ ወንጌል ሰብኬ የማገኘውን ዋጋ ለኔ አንድ ብርጭቆ ውሃ የሆነ ነገር አዘጋጅቶ የሰጠኝ ሰው እኩል ይካፈላል አለ። እውነት እኮ ነው ይላል። ለነቢይ አንድ ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል ይላል። ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ወንጌልን ከኋላ የሚደግፍ ከወንጌላዊው ጋር ዋጋውን እኩል ይካፈላል። ታምናላችሁ? አንድ ታሪክ ልንገራችሁ። ምናልባት ሰምታችሁት ይሆናል ከዚህ በፊት፣ ግን ዛሬ ልንገራችሁ እንደገና። አንድ ሰባኪ በአንድ ሀገር ይኖር ነበር። በጣም ይጾማል፣ ይጸልያል፣ የእግዚአብሔርን ቃል ያጠናል፣ ይመሰክራል። ግን እንደጠበቀው ብዙ ቶሎ ቶሎ ነፍሳት አልመጡለትም። ውጤት ቶሎ አላየም እና ያዝናል በጣም። ጌታ ሆይ መቼ ነው ነፍሳት የምትሰጠኝ እያለ ይጸልያል። ከዛ አንድ ቀን እግዚአብሔር ተናገረው። ከሱ ራቅ ወዳለ ቦታ ሄዶ ወንጌልን እንዲሰብክ እግዚአብሔር ተናገረው። ከዛ ሰማ። እሺ ጌታ ሆይ እላለሁ፣ ግን ትራንስፖርት የለኝም በምን እሄዳለሁ አለ። ጸለየ። በማግስቱ ከጥቂቱ ነፍሳት አንድ ሰው መጥቶ ገንዘብ ሰጠው። በዛ ተሳፍሮ እዛ የተባለበት ሀገር ሲሄድ እዛ ደግሞ አንዲት እህት ብቻ አለች። ከዛ በቤቷ ተቀበለችው። እሷ ቤት አረፈ። እያበላችሁ እያጠጣችሁ እያሳደረችው 3 ቀን ወንጌል ሰበከና ወጥቶ በአደባባይ 150 ነፍሳት አጠመቀ። ኢየሱስ ይመስገን። ተረት አይደለም የምነግራችሁ፣ እውነተኛ ታሪክ ነው። ከዛ በኋላ በጣም ደስ አለው፣ በቃ ደስ አለው። ከዛ ሊመለስ ሲል ከ3 ሳምንት በኋላ ወደ አገሩ ሊመለስ ሲል ማታ ጸልዮ ሲተኛ ህልም አየ። ህልሙ ምንድነው? የሆነ የመጽሐፍ መደርደሪያ ያያልና ከዛ መጽሐፍ መደርደሪያ አንድ መልአክ አንድ ደብተር ያወጣና ትልቅ ደብተር ነው፣ ይከፍትና እያየሱ መጀመሪያ ያ ገንዘብ የሰጠው ወንድም ስም ተጽፎ 50 ነፍሳት ይላል። አለ ሰውየው በህልሙ። ምንድነው 50 ነፍሳት በሱ ስም አንጻር? ቀጠለና ደግሞ ሌላ እሱም መለሰና ሌላ አወጣና የዛችን የተቀበለችውን እህት ስም ጽፎ እሷ ጋም 50 ነፍሳት ብሎ እንዴ እያለ መጨረሻ ሶስተኛውን እንትን አወጣና የሱ ስም የተጻፈበት አንጻር 50 ነፍሳት ተብሎ ተጽፏል። 150 ነፍሳት አጥምቄ በቃ ተከፋፈላችሁት። በቤቷ ተቀብላ 50 ነፍሳት የሷ ዋጋ ሆነ። ትራንስፖርት ገንዘብ ሰጥቶ 50 ነፍስ የሱ ዋጋ ሆነ። ቀጥታ ወንጌል የሰበከው 50 ነፍሳት የሱ ዋጋ ሆነ። ጌታ ኢየሱስ ይመስገን። አሜን። አገልጋዩም ሰባኪውም ከኋላ የረዱትም እኩል ተካፈሉ። አሜን። የነቢይን ዋጋ ይወስዳል። ኢየሱስ ይመስገን። አቤት እንዴት መታደል ነው! እውነት በጣም 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 ትልቅ መታደል ነው። ኢየሱስ ይባረክ። እንግዲህ እንዳትመሰክሩ እያበረታታዋችሁ አይደለም። አይዟችሁ፣ ባትመሰክሩም እናቶች ካገለገላችሁ ይበቃል አይደለም። አይ መመስከርማ ግዴታ ነው። ያገኘነውንማ ለሌላው ማካፈል ግዴታ ነው። ኢየሱስ ይመስገን። ቢሆንም ግን ነፍሳት ካላገኘን ከኋላ የምንረዳው ነገር ዋጋ አለው፣ ዋጋ አለው። ኢየሱስ ይባረክ። ኢየሱስ ይመስገን። ይህኛ ያለንበት ዘመን የመጨረሻው ዘመን ነው አይደል? መጨረሻ ዘመን ላይ በቃ ተፈጠርን፣ የእግዚአብሔር ልጆች ሆንን። ምን እናደርጋለን? ወዴት እንሄዳለን? ስለዚህ ኃላፊነቱ ከነዛ ከሐዋርያት ዘመን በላይ አሁን ነው።
አሁን ነው። ግን የሚቀሰቅስ አላስቀምጥ የሚል አላስቆም፣ አላስቀምጥ፣ አላስተኛ የሚል የኢየሱስ ፍቅር ይንደድ በልባችን። ይህንን ነው ዛሬ የምመኘው። እውነት ዛሬ ለሁላችንም ለእኔም ጭምር ጌታ ኢየሱስ ይመስገን የምመኘው ይህንን ነው። ድሮ አንድ መዝሙርን ዘምር ነበር። ዘማሪ ስለሆንኩ አይደለም፣ ግን ትንሽ ላዚምላችሁ እስቲ። ፍቅሩ ይነዳል በልቤ፣ ፍቅሩ ይነዳል በልቤ፣ ኢየሱሴን እንዳረሳው ግድ ይለኛል ውለታው። ፍቅሩ ይነዳል በልቤ፣ ፍቅሩ ይነዳል በልቤ፣ ኢየሱሴን እንዳረሳው ግድ ይለኛል ውለታው። ሃሌሉያ! ይንደድ የኢየሱስ ፍቅር በየልባችን እየጨመረ ይብዛ። ዘማሪዋ እንዳለችው ኢየሱስ ይባረክ፣ ኢየሱስ ይባረክ። ከዛ ፍቅር የሚነሳ አገልግሎት በህይወታችን ዘመን ሁሉ ይዞን ይኖራል። እየተባረክን እንኖራለን። በአገልግሎት የሚገኘውን በረከት ወራሾች እንሆናለን። ጌታ ኢየሱስ ይባርካችሁ፣ አብዝቶ ይባርካችሁ።